إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. اسلمنا طلاتوች የሴትን ልጅ ክብር ለመግፈፍ ያላቸው ፍላጎት አጂብ ያሰኛል። ከሃዲያን መናፍቃንና የስሜት በሽታ የተጠናወታቸው የዘመናችን የእስልምና ብሎም የሰው ልጅ ጠላቶች ሴት ልጅ በእስልምና አስተምህሮት ያገኘችው ክብርና ልዩ ጥበቃ አስቆጭቷቸዋል። ምክንያቱም እነዚህ ከሃዲያን መናፍቃንና በልባቸው የስሜት በሽታ ያለባቸው ብልሾች የሴት ልጅን ገላ ያለ አግባብ በመጠቀም የተቀጣጠለ ስሜታቸውን ካረኩ በኋላ ሴትን ልጅ እንደ ጥፋት መሳሪያ በመጠቀም እምነተ ደካማና በስሜት የተወጠሩ ሰዎችን ለማጥመድ ስለሚፈልጉ ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣኒ ረጂም ወላሁ ዩሪዱ አን የቱበ ዐለይኩም ወዩሪዱ አለዚነ የተቢዑነ አሸሀዋት አን ተሚሉ መይለን ዐዚማ። አላህም በእናንተ ላይ ጸጸትን ሊቀበል ይሻል። እነዚያም ፍላጎታቸውን የሚከተሉት ከእውነት ትልቅን መዘንበል እንድትዘነብሉ ይፈልጋሉ። ሱረቱ ኒሳ አንቀጽ 27። ሴት ልጅ በየቦታው ሰይጣናዊ ስሜት ላላቸው ብልሾች ርካሽ ዕቃ ሆና እንድትቀርብና ከፈጣሪ የተለገሳትን ውበት እየተመለከቱ አይናቸውን ለማርካት ወይም ከዚያም አልፈው መጥፎውን ተግባር ለመፈጸም በልባቸው የስሜት በሽታ ያለባቸው ሙስሊሞችም ይገኛሉ። አጂብ። ለዚህም ነው እነዚህ አካላት ሴት ልጅ ቤቷን ጥላ ወጥታ ከወንዶች ጋር ጎን ለጎን ቆማ እንድትሰራ፣ ጤና ረዳት ወይም ነርስ፣ የአውሮፕላን አስተናጋጅ እንድትሆን፣ ከወንዶች ጋር ተቀላቅላ እንድትማር ወይም እንድታስተምር፣ የድራማ ተዋናይና ዘፋኝ እንድትሆን ወይም በተለያዩ የመገናኛ ዘዴዎች ተገላልጣ በድምጽና በአካሏ ወንዶችን እንድትፈታተን ይፈልጋሉ። የመጽሔቶች ባለቤቶችም መጽሔታቸውን ለማስተዋወቅና አንባቢያንን ለመሳብ ራቁትና ፈታኝ የሆኑ የወጣት ሴቶችን ፎቶግራፎች በመጽሔቶቻቸው ላይ መለጠፍ ዋነኛ መሳሪያ አድርገዋል። በተመሳሳይ አንዳንድ ነጋዴዎች ዕቃቸውንና ምርቶቻቸውን ለማዋደድ የሴት ገላን የሚያሳዩ ፎቶግራፍን ይለጥፉባቸዋል። በዚህ የተሳሳተ ተግባር ምክንያት ሴት በቤት ውስጥ ያለባትን ትክክለኛ ኃላፊነት በመተዋ ባሎች ልጆቻቸውን ለማሳደግና የቤታቸውን ጉዳይ ለማካሄድ ባዕዳንን ከውጭ አገራት ለማስመጣት ተገደዋል። በዚህም ምክንያት ትልቅ ፈተናና ችግር መጥቷል። የሚከተሉት መስፈርቶች ከተሟሉ ሴት ልጅ ከቤት ውጭ ብትሰራ ተቃውሞ የለንም ይላሉ ሼኽ ሳልሕ ፈውዛን። አንደኛ፣ ከቤት ውጭ መስራት ለሴቷ አስፈላጊ ሆኖ ከተገኘ ወይም ስራው ለህብረተሰቡ አስፈላጊ ሆኖ ሊያከናውኑት የሚችሉ ወንዶች ካልተገኙ። ሁለተኛ፣ የውጭውን ስራ የምትሰራው መሰረታዊ ኃላፊነቷ የቤት ስራዋን ካጠናቀቀች በኋላ ከሆነ። ሶስተኛ፣ ስራው በሴቶች ዙሪያ መሆን አለበት። ለምሳሌ ሴቶችን ማስተማርና የሕክምና አገልግሎት መስጠት። ይህም ከወንዶች በራቀ ሁኔታ መሆን አለበት። አራተኛ፣ እንደዚሁም ሴቷ ስለ ሃይማኖቷ ብትማር ችግር የለው፣ እንደውም የሚያስፈልጋትን ያክል ማወቅ ግዴታ ይኖርባታል። ትምህርቱ ግን በሴቶች ከባቢ መሆን አለበት። በእስልምና መጀመሪያ ዓመታት ሴቶች ይማሩ፣ ያስተምሩ እንዲሁም መስጂድም ይገኙ እንደነበሩ ሁሉ የተሸፈነችና ከወንዶች የራቀች ሆና በመስጂድና በመሳሰለው ቦታ የሚሰጡ ትምህርቶችን ብትከታተል ችግር የለውም። ውድዋ እህቴ ሐያ እስልምናችን ካበረከተልሽ
ውድ ስጦታዎች አንዱ ነውና አታባክኙ። ሐያ ይኑርሽ። በጣም ይገርማል። ዛሬ ላይ ስለ ሙስሊም እህቶች ሐያ እና ጥብቅነት ስናወራ አሁን በገሃዱ ዓለም ያላችሁትን አይመስልም። ዛሬ ላይ ሆዱን ነፍቶ ሙስሊም እህቶቻችን ጥብቆች ናቸው ለማለት የሚያፍረውና የማይደፍረው ስንትና ስንት ነው። ምክንያቱም ያለው ተጨባጭ ውሸትን ያሳብቃልና። ከማንም በላይ ክብራችሁን የማስጠበቅ ኃላፊነትና አቅሙም ያላችሁ እናንተው ናችሁ። የሚገርመው ጥቂት የማይባሉ እህቶች ሲሕር ሲሰራባችሁና በቡዳ ሲለከፉ እንደ መልካም ያስቡታል። ቡዳ የበላንና ሲሕር የተሰራብን ውበታችን ያማረና ከሌሎች የተሻለን ብንሆን ነው ብለው የውሃዊ እሳቤን ያስባሉ። እውነታው ግን ወዲህ ነው። ለእንዲህ አይነት እኩይ ተግባር የሚያጋልጠው የኢማን ድክመት፣ አራሕማንን ከማስታወስ መዘናጋትና ከቁርአን መራቅ እንጂ የውበት ማማር አይደለም። እናንተ ኢስላም ያጎናጸፋችሁን ክብርና ስብዕና ትታችሁ ሌት ተቀን በዘፈንና ፊልም መሰል ጥያፍ ተግባራት ከተጠመዳችሁ ለእንዲህ አይነት እኩይ ተግባራት በቀላሉ መጋለጣችሁ አይቀርም። በፊት ሒጃብ የለበሰችን ሴት የማንም ዋልጌ ደፋር አይነካትም ነበር፣ ማንም አይቀርባት። ዛሬ ላይ ግን ራሳችሁን በራሳችሁ አውርዳችሁ እነዚህ ውሸታቸውን ነው የለበሱት ትባሉ ጀመር። ጠጋ ብለህ ብትጠይቃቸው አይመልሱህም አይነት እንድምታ በብዙዎች ዘንድ ይፈጠራል። እናንተው ከክርስቲያን ወንዶች ጋር ሆን ብላችሁ እየተጋፋችሁ ስብዕናችሁን አጉድፋችሁ ራሳችሁንም ጎድታችሁ እኛንም አሳፈራችሁን። ስለዚህ እባካችሁ ወደ አላህ ተመለሱና ኢማናችሁን አድሱ። ከእንዲህ አይነት የዋልጌዎች ሴራም ራሳችሁን ታደጉ። ወንድማዊ ምክሬ ነው። ጀግና፣ ታታሪ፣ ጎበዝ፣ ዕውቀት ፈላጊ ወይም ጣሊበቱል ዒልም መሆን ከፈለግሽ እነሆ 44 ምክሮችን ልለግስሽ የኔ እህት። አንደኛ፣ ኢኽላስሽን አስተካኪ። ዓላማሽ የአላህን ውዴታ ፍለጋ ብቻ ይሁን። ሁለተኛ፣ የምትማሪው ትምህርት በፍቅር ውደጂው። ሶስተኛ፣ እንቅልፍ፣ ወሬ፣ ምግብ፣ ቴክስት ቀንሺ። አራተኛ፣ ሙራጅዓ አብዢ። አምስተኛ፣ ወንጀልን ራቂ። ሐሜት፣ ወሬ ማመላለስ፣ ከአጅነቢይ ጋር ጭውውት፣ ሌላም ሌላም። 6 ስልቹ ወይም ደካማ አትሁኝ። 7 ነሻጣ ይኖርሽ። 8 በእውቀት የበላይሽ አልፈውሽ የሄዱትን ተመልከች። 9 ዝንጉ አትሁኝ። 10 ብልጥ ሁኝ። 11 ቅድሚያ የቱን ማስቀደም እንዳለብሽ እወቂ። 12 ዓላማሽ ዓሊም ለመሆን ሳይሆን አላህን በእውቀት ለመገዛት ይሁን የኔ እህት። 13 ያወቅሽውን ይብዛም ይነስ ተግባራዊ አድርጊ። 14 ከቢድዓ ባልተቤቶች እውቀትን ከመውሰድ ተቆጠቢ። 15 ካላስፈላጊ ክርክር ራቂ። 16 ስህተትሽን ለማስተካከል ፈቃደኛ ሁኚ። 17 ተናነሺ፣ ኩራትን አስወግጂ። 18 ያላወቅሽውን ለመጠየቅ አትፍሪ፣ ወደ ኋላ አትበይ። 19 ገና ሳትሞክሪው አልችልም፣ አይገባኝም አትበይ፣ እስከ መጨረሻው ታገይ። 20 ያወቅሽውን አሳውቂ። 21 አዋቂ ነኝ ከሚል ስሜት ራቂ። 22 ገንዘብሽ ከምትጠብቂው በላይ ዕውቀትሽን ጠብቂ። 23 ለዕውቀት ባልተቤቶች ክብር ይኑርሽ። 24 በሚደርሱብሽ መከራ ታገሺ፣ አላህ ታጋሾችን ይወዳልና ምንዳቸውም የላቀ ነው። ከምንም በላይ ጀነት መሆኑም ወላሂ ክብር ነው። 25 ዱዓ አብሺ። ዱዓ ከባድ መሳሪያ መሆኑን አትዘንጊ። በቻልሽው አቅም ባገኘሽው ጊዜ ቀንም ይሁን ማታ ዱዓ ከማድረግ አትቦዝኝ። 26 የወር የሳምንት ተማሪ አትሁኚ። 27 ጽናት ይኑርሽ፣ ከሁኔታዎች ጋር አትቀያየሪ። 28 ጊዜሽን በአግባቡ ተጠቀሚ። ባልባሌ ቦታዎች እየዋልሽ
ጊዜሽን አታባክኚ። 29 ጓደኛን ምረጪ፣ ወደ ኸይር የምትገፋፋሽ ትሁን። 30 ረጋ በይ፣ ችኩል አትሁኚ። 31 ያገኘሽውን የተጻፈውን ሁሉ አታንብቢ፣ አታዳምጪ። ከየት ነው የመጣው? ምንጩ ምንድነው ብለሽ ጠይቂ። 32 ፎቶ ከመነሳት ከማንሳት በፕሮፋይልም ሆነ በሚዲያ ከመልቀቅ ተቆጠቢ። ውበትሽን ለአደባባይ አትሽጪ። ስንት ምቀኛ ስንት ሐሲድ አለ ወላሂ። ከምንም በላይ ደግሞ አላህን ስብሓንሁ ወተዓላ የሚያስቆጣ ሥራ መሆኑን እንዳትዘነጊ። 33 ከሚዲያ ፈተና ራስሽን ጠብቂ። 34 ሐዘን ደስታሽን፣ ውሎ አዳርሽን፣ በአጠቃላይ ማንነትሽን በፕሮፋይል ለመግለጽ አትሞክሪ። አንዳንዱማ ፕሮፋይል ሁሉ አሽሙር ነው። 35 ከቻልሽ ስምሽም ሆነ ፕሮፋይልሽ ሴት መሆንሽን የሚጠቁሙ አታድርጊ። 36 ሶላትሽን በወቅቱ ሱናዎችን ጨምረሽ ስገጂ። ሶላትሽን ከሰገድሽ በአላህ ፍቃድ ሌላውም ስራሽ ሁሉ ያምራል። ስትሰግጂም አሳምረሽ ስገጂ፣ በኹሹዕ በጡማእኒና አድርጊው። 37 አደብና ሐያ ይኑርሽ። በተጨማሪ ጥብቅና ውድ ሁኚ። የትም እምትገኝ ርካሽ አትሁኚ የኔ እህት። 38 ቶሎ በማግባት ተሰተሪ። 39 አቅምሽ በቻለው ልክ ወንዶችን በአካሄድሽ ባለባበስሽና በአነጋገርሽ ከመፈተን ተቆጠቢ። ወደ ፈተና ጉድጓድ የሚወድቁበት ሰበብ አትሁኚ። 40 ደግና ቅን አሳቢ ሁኚ። 41 ግትር ደረቅ አትሁኚ። 42 ዒባዳ ዚክር ቲላዋ አብዢ። የሚጠቅምሽ እሱ ነውና፣ ለነገ ስንቅ ሊሆንሽ የሚችል እሱ ነውና። 43 ለተወራው ሁሉ መልስ ለመስጠት አትሞክሪ፣ እማይመለከትሽን እለፊው። 44 አዲስ ግሩፕ በተከፈተ ቁጥር እዛ እዚህ አትበይ፣ የሚጠቅሙሽን ላይ ብቻ አተኩሪ። አላህ ስብሓንሁ ወተዓላ በቀጥተኛው መንገድ ላይ ያጽናሽ፣ እኛንም ያጽናን። ያ ሐዩ ያ ቀዩም ቢረሕመቲከ ነስተጊፍ አስሊሕ ለና ሸእንና ኩለህ ወላ ተኪልና ኢላ አንፉሲና ጠርፈተ ዐይን ያ ሙቀሊበ ልቁሉብ ተቢት ቁሉበና ዐላ ዲኒክ ያ ሙቀሊበ ልቁሉብ ተቢት ቁሉበና ዐላ ዲኒክ اللهم اجعل كل أعمالنا خالصة لوجهك برحمتك يا أرحم الراحمين. اللهم إنا نسألك العفو والعافية. اللهم إنك عفو تحب العفو فاعف عنا. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. يا حي يا قيوم برحمتك نستغيث أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين. يا مقلب القلوب ثبت قلوبنا على دينك يا مقلب القلوب ثبت قلوبنا على دينك. اللهم اجعل كل أعمالنا خالصة لوجهك برحمتك يا أرحم الراحمين. اللهم إنا نسألك العفو والعافية. اللهم إنك عفو تحب العفو فاعف عنا. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. والسلام عليكم ورحمة الله وبركاته.